ሰላም ጥራት ላይ ተመልካቾች እንደምን አምሽታችኋል። ለታው ዜና ነው ወደ ቀዳሚ ዜና። የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሆነው በመሾም የፕሬዝዳንትነት መንበርን የተረከቡት ጀነራል ታደሰ ወረደ በቀጣይ ሰላምን በማረጋገጥ የፕሪቶሪያው ስምምነት በሙሉነት እንዲተገበር መስራት አስፈላጊ እንደሆነ በመግለጽ ይህ እንዲሳካም የትግራይ ሕዝብ ድጋፍ እጅግ አስፈላጊ መሆኑን በስልጣን ርክክቡ ወቅት ተናግረዋል። በዚህ ረገድ የፌዴራል መንግስት ድጋፍ አይለየንም የሚል እምነታቸው አስቀምጠዋል። በዚህ አጋጣሚ የእድል ለኔ ሲሰጥ ቀላል እንዳልሆነ አውቀዋለሁ። በጣም ከባድ ፈተና ነው። በእንትን ሲታሰብ የምትመኘው ነገር አይደለም። የዛ መጠን ደግሞ ጥሩ ከስራህ ደግሞ እድል እንደሚሆንም አውቃለሁ እና ፈተናዎቹም ምን እንደሆኑ እገምታቸዋለሁ፣ አውቃቸዋለሁ፣ ኖሬባቸዋለሁ። ግን የቀረው አንድ አመት ቢሆን ባለፈው ያልሰራናቸው ስራዎች አሉ፣ በጣም ብዙ ናቸው። ቀጣይ መስራት ያለብን ስራዎች አሉ። ከፕሪቶሪያ ስምምነት ብቻ የተያዘ ሳይሆን በራሳችን በውስጣችን ባለፉት 2 አመታት የተፈጠሩ ከፍተኛ የጸጥታ የፖለቲካ እና ኢኮኖሚ ቀውሶች አሉ። እነዛም የሚፈጥሩት የስራ አጠቃላይ ሲታይ ሁሉም ተደማምሮ ሲታይ ቀላል አይደለምና ዋናው ቀጣይ ስራም ሰላምን ይዞ ሰላምን አረጋግጦ የህዝቡ ጥያቄን መፍታት ፕሪቶሪያ ስምምነትን ሙሉ በሙሉ እንዲተገበር ማድረግና የወጣቱ የለውጥ ፍላጎትም ምን እናሳካበት ቢያንስ ትንሽ መልክ ምናስይዝበት አይነት ሁኔታ ይፈጠራል የሚል ግምት አለኝ። ለዚህ ስራ ዋናው የትግራይ ህዝብ ድጋፍ እጅግ አስፈላጊ ሆኖ የፌዴራል መንግስት ድጋፍም እንደማይለኝ ሙሉ እምነት አለኝ። ላለፉት 2 አመታት የትግራይ ጊዜያዊ አስተዳደር ፕሬዝዳንት የነበሩትና ከፕሬዝዳንትነታቸው ተሰናብተው ስልጣናቸውን ለአዲሱ ፕሬዝዳንት ያስረከቡት አቶ ጌታቸው ረዳ ጊዜያዊ አስተዳደሩ የፕሪቶሪያው ስምምነት ተግባራዊ ለማድረግ የጀመራቸውን ስራዎች በማጠናከር ተፈናቃዮች ወደ ቀያቸው የመመለስና ሌሎች ጉዳዮችንም ቅድሚያ ተሰጥቷቸው ሊሰሩ ይገባል ሲሉ በስልጣን ርክክቡ ወቅት ተናግረዋል። በአስቸጋሪ ሁኔታ ውስጥ ያለው የትግራይ ህዝብ ወደ መልካም ሁኔታ ለመመለስና የትግራይ ህዝብ ሁለንተናዊ ፍላጎቶች እንዲሳኩ አሁንም ጥረት አደርጋለሁ ሲሉም አቶ ጌታቸው ገልጸዋል። በትግራይ ክልል ውስጥ አገልግሎት ተመልሶ እንዲቀጥል ለማድረግ የሰብአዊ መብት ድጋፍ እንዲገኝ ለማድረግ በተቻለ መጠን ተፈናቃይ ወደ ተፈናቀለበት አካባቢ እንዲመለስ ለማድረግ የተጀመሩ በርከት ያሉ ስራዎች የነበሩ ቢሆንም የሰራናቸው ስራዎች የቱንም ያክል አዎንታዊ ውጤት ቢኖራቸውም በተሟላ መልኩ ፕሪቶሪያ ካለ ማሳካታችን ጋር ተያይዞ በትግራይ ውስጥ አሁንም ቢሆን ቀጣይ ችግር ሆኖ የቀጠለበት ሰላማችንን ጠብቀን ለመቀጠል የምናደርገው እንቅስቃሴን ብዙ ፈተናዎች የገጠሙበት ሁኔታ ሆኖ እስካሁን ቆይቷል። አሁንም ቢሆን እንደተባለው 2 አመት ያለፈው የጊዜያዊ አስተዳደር ፌዴራል መንግስት ለተጨማሪ 1 አመት እንዲቀጥል ውሳኔ ማስተላለፉ እንደ አንድ አዎንታዊ ተግባር የሚወሰዱ ሆኖ ዋናው ትኩረት መደረግ ያለበት ካሁን በፊት ጀምረናቸው ያሉ ነገሮችን ማጠናከር፣ በመቶ ሺዎች የሚቆጠሩ ዜጎቻችን ወደ ተፈናቀሉበት ቦታ የሚመለሱበት ሂደት በፍጥነት የሚጠናቀቅበት ሁኔታ ልዩ ትኩረት ተሰጥቶት መሰራት የሚገባው ነው የሚል እምነት አለኝ። የተቀሩ ስራዎች ከፌዴራል መንግስት ጋር ከሌላው የዓለም አቀፍ ህብረተሰብ ጋር በቁርኝት እየተናበበን መስራት የሚጠይቁ ከምንም ነገር በላይ ግን ለሰላም ትልቅ ዋጋ ሰጥተን ወደ ኋላ የማንመለስበት ሁኔታ ለመፍጠር የሚያስችለን ነገር የሚያግዙ መሆን እንዳለባቸው ሊሰመርበት ይገባል። የህዝባችንን ችግር የህዝባችንን ስቃይ የምናሳጥርበት ሁኔታ እንደምንመርጥ ያለኝን እምነት መግለጽ ፈልጋለሁ። በዚህ አጋጣሚ እነዚህን ስራዎች ለመስራት የህዝቡን የለውጥ የሰላም ፍላጎት ተጠናክሮ እንዲቀጥል ለማድረግ የተጀመረ እንቅስቃሴ ውስጥ በቅን ልቦና በሁሉም አቅማችን የምንረባረብ ሆነን እኔም በግሌ አቅሜ የፈቀደውን ሁሉ የምሰራ መሆኑን በዚህ አጋጣሚ ማረጋገጥ ፈልጋለሁ።
ተመልካቾች አሁን ደግሞ ከትግራይ ኮሙኒኬሽን ጉዳይ ጽህፈት ቤት የተሰጠ መግለጫ አለ እንደሚከተለው ይቀርባል። የኢትዮጵያ ፕሬስ ኤጀንሲ ሕሞራን የአማራ ክልል አካል አድርጎ ያቀረበው ሪፖርት በአስቸኳይ እርምት ሊያደርግበት ይገባል ሲል የትግራይ ኮሙኒኬሽን ጉዳይ ጽህፈት ቤት አሳሰበ። በኢትዮጵያ ፕሬስ ኤጀንሲ የትግርኛ ቋንቋ ክፍል ሚያዝያ 1 2017 ዓ.ም ባሰራጨው ዜና ሁለት ዞኖች የሚያገናኘው ከጎንደር እስከ ሕሞራ የመንገድ ፕሮጀክት እየጠገነ ይገኛል በማለት ሕሞራን የአማራ ክልል አካል አድርጎ በመቅረቡ ህገ መንግስታዊ ጥሰት ያለው ዜና ማሰራጨቱ የትግራይ የኮሙኒኬሽን ጉዳይ ጽህፈት ቤት አስታወቀ። ይህ ተግባር ተራ የዜና ሪፖርት ሳይሆን ሆን ተብሎ የትግራይ ሉዓላዊ ግዛትን ለአማራ ክልል አሳልፈው በመስጠት ግልጽ ህገ መንግስታዊ ጥሰት የተፈጸመበት መሆኑን ገልጸዋል። ይህን ኃላፊነት የጎደለው ተግባር በፕሪቶሪያዊ ሰላም ስምምነት በቀጥታ የሚጋጭ ተቀባይነት የሌለው በመሆኑ በአስቸኳይ መታረም አለበት ብለዋል። የኢትዮጵያ ፕሬስ ኤጀንሲ የትግርኛ ቋንቋ ክፍል ለዚሁ ስሜታውና ተንኳሽ ዘገባ ያዘጋጁት አካላት እርምጃ ሊወስድ ይገባል ያለው ጽህፈት ቤቱ የፌዴራል መንግስትም ህገ መንግስታዊ ጥሰቶች በሚፈጽሙ አካላት ህጋዊ እርምጃ እንዲወስድም ጥሪ አቅርበዋል። አምራችነትን ለማሳደግ ውሃን የማቆር ስራዎች ማከናወን አስፈላጊ በመሆኑ እስከ ሚያዝያ 30 በዘመቻ መልክ ለማከናወን ዝግጅቶች መጠናቀቃቸውን ተገለጸ። በተለያዩ አካባቢዎች የተሻለ ዝናብ እየታየ በመሆኑ አርሶ አደሩ ጠብ ያለችን ውሃ ጥቅም ላይ በመዋል ምርቱን ማሳደግ እንደሚገባም ተገልጸዋል። መዓዛ መኮንን ተጨማሪ አላት። ምርትና ምርታማነትን ለማሳደግ ለመጪው ክረምት የሚደረገውን ዝግጅትና ሌሎች ጉዳዮችን አስመልክተው ማብራሪያ የሰጡት በትግራይ እርሻና ተፈጥሮ ሀብት ቢሮ የአዝርዕትና ሆልቲካልቸር ዘርፍ ኃላፊ አቶ አበራ ከደነው አምራችነትን ለማሳደግ ጠብ ያለን ውሃ የማቆር ስራዎችን ማከናወን አስፈላጊ መሆኑ ገልጸዋል። ተዓባይ ነገር ማለት ዝኾነ ነገር ሒዝኻ መሬት ሒዝኻ ትልቁና ዋነኛው ነገር መሬት፣ አዝርዕት፣ መዳበሪያና ሌሎች ግብዓቶች ይዘን ሁሉንም ለማድረግ ውሃ ማቆር የሞት ሽረት ጉዳይ ነው። ስለዚህ ውሃ የማቆር ስራ ካልተሰራ ሌላው ትርጉም የለውም። ለአምራቾች መሰረቱ ይህ ስለሆነ ይህንን መሰረት በማድረግም ቢሮ እስከ ሚያዝያ 30 2017 ዓ.ም ውሃን የማቆር ስራ ለማከናወን ዝግጅቶችን መጠናቀቃቸው አስገንዝበዋል። 250,000 ልኸውን መሬት ናይ ጥልም ዕቃፍ ስራሕቲ 250,000 ሄክታር የሚሆን መሬት ውሃን የማቆር ስራዎችን እየተሰራበት ነው። ስለሆነም ሁሉም የሚመለከተው አርሶ አደሩም ሆነ የእርሻ ባለሙያ ውሃ የማቆር ስራ ላይ መስራት አለበት። እስከ ሚያዝያ 30 2017 ዓ.ም ውሃ የማቆር ዘመቻ ይኖራል። ከዛ በኋላም የአፈርና ውሃ ጥበቃ ስራ ይከናወናል። ትግራይ በተለያዩ አካባቢዎች ዝናብ መዝነብ መጀመሩና ይህ በቀጣይም እንዳለ ማሳያዎች መኖራቸው ያመላከቱት ኃላፊው አዝርዕትን ለመዝራት ዝግጅት መደረግ እንዳለባቸውም ገልጸዋል። አምብራቅ ለሐሸ ይዘለ ማለት ሐሸ ስለካ አምብጻት በምስራቃዊ ዞን የተሻለ ዝናብ እየታየ ነው። በመቀጠልም በማዕከላዊ ዞን፣ በሰሜን ምዕራብ ዞንና በሽሬ አካባቢም አለ። ደቡብና ደቡብ ምስራቅ ዞኖችም እንዲሁ በተወሰነ መልኩ ነው። ስለሆነም ዝናብ ከዘነበ በኋላ ሳይሆን ከመዝነቡ በፊት መዘጋጀት አስፈላጊ ነው። ቢሮው የእርሻ ባለሙያዎችን ግንዛቤ ከማስፋት ጀምሮ አጠቃላይ ቅድመ ዝግጅቶች እየተጠናቀቁ መሆኑም አቶ አበራ አሳውቀዋል። ካብ ጽባሕ ሐሙስ ጀሚሩ ከሐሙስ ጀምሮ ለተከታታይ 5 ቀናት አምራችነትን መሰረት ያደረገ በሁሉም ወረዳና ቀበሌ ያለውን አዝርዕት ባለሙያዎች ስልጠና ይሰጣል። አርሶ አደሩ ጠብ ያለችን ውሃ ጥቅም ላይ ማዋል እንዳለበት የገለጹት ኃላፊው የአዝመራ አዝርዕትን ጨምሮ በቂ የማዳበሪያ ግብዓት እንዳለም ተናግረዋል። ማዳበሪያ ዝኸረመውን አለና መዳበሪያ የከረማለን የጎደለ እንዳይኖር በሚል ወደ ወረዳዎችም አከፋፍለናል። ነገር ግን ሙሉ ላይሆን ይችላል። አብዛኛው አዝርዕት መሸፈን የሚችል መዳበሪያ ግን ተከፋፍለዋል። በ2017-18 ዓ.ም የምርት ዘመን ከ1 ሄክታር በማዕከላዊ 21 ኩንታል ለማግኘት እቅድ መያዙንም ለማወቅ ተችሏል። የኩሓ አጠቃላይ ሆስፒታል 1200 ወገኖች ነፃ የዓይን ሕክምና አገልግሎት መስጠት መጀመሩን አስታወቀ። የነፃ ሕክምና አገልግሎቱ በኩዌር ብላይንድነስ ፕሮጀክት ድጋፍ ለ8 ቀናት የሚቆይ መሆኑ ተገልጸዋል። ስለ ሻጎስ ተጨማሪ ይዘዋል።
የትግራይ ጤና ቢሮ በኪዩር ብላይንድነስ ፕሮጀክት ነፃ የሆነ የአይን ህክምና አገልግሎት በመስጠት ህብረተሰቡን ተጠቃሚ ለማድረግ እንደ አውሮፓውያን አቆጣጠር በ2024-25 4000 ለሚሆኑ ወገኖች የሞራ ግርዶሽ ላለባቸው ጨምሮ አገልግሎት ለመስጠት በተያዘው ዕቅድ መሰረት ከወራት በፊት በተንቤን አብይ ዓዲ ለ700 ወገኖች የህክምና አገልግሎት መስጠቱን ተከትሎ አሁን በኩይ አጠቃላይ ሆስፒታል ለ1200 ወገኖች ነፃ የአይን ህክምና አገልግሎት መስጠት ጀምሯል። የአገልግሎቱ ተጠቃሚ ለመሆን በሆስፒታሉ ያገኘናቸው ተገልጋዮችም ከተለያዩ አካባቢዎች መምጣታቸውን ይገልጻሉ። አሁን ነው እዚህ ከለካቴ በጣም የዘጋኝ ለካቴ ወደዚህ ዘጋኝ። ወደፊት ትንሽ ላይ ነበርኩ እዚህ ለካቴ ወደዚህ ወሯን ግን ዘጋ አደረገኝ። ፊትሽን መታ ጋዜጣ አሁን እዚህ መጥቼ እቺ ደከመሽና ሄድኩኝ። አሁን እቺኛት ነው ፈዘዘሽብኝ። አይኔ የታመምኩት ቀድሞ ነው። ብዙ ቀን ነው። 5 ዓመት ይሆናል። 5 ዓመት ይሆናል። የኩሃ አጠቃላይ ሆስፒታል ዋና ስራ አስኪያጅ አቶ መረሳ ገብረስላሴ በአንድ ዓመት 4000 ለሚሆኑ ወገኖች የአይን ህክምና አገልግሎት ለመስጠት የተያዘው ዕቅድ ሙሉ በሙሉ እንዲተገበር እየተሰራ መሆኑን አስረድተዋል። ጃንዋሪ 1 እስከ ዲሰምበር 30 ቀጣዩ መጨረሻ የፈረንጆች ዓመት ማለት ነው በ25 ለ4000 የሚያክሉ ወገኖች ነፃ ተጠቃሚ እንዲደረጉ ረዳቅነን እየሰራን ነው። በዚህ መሰረትም በአሁኑ ሰዓት 1200 አቅደናል። ከዛ በፊትም 700 ሰርተናል። ስለዚህ 1900 ሰርተናል ማለት ነው። የተቀሩትን 3 ዙሮች ደግሞ 2100ን ይሰራሉ። ያለፈው 2 ዓመታት በሁሉም ትግራይ በሚባል መልኩ ሰርተናል። አዲግራት ሰርተናል፣ በወቅረው ሰርተናል፣ ማይጨው ሰርተናል፣ በአብይ ዓዲ ተንቤን ሰርተናል። በአክሱም ዙሪያ ደግሞ አክሱም ዩኒቨርሲቲ ሆስፒታል ራሱ ስላለ ከዛ በላይ አንዳንድ በእነሱ ፕሮግራም በማይዛባ መልኩ እኛም እየሄድን እየሰራ ነው። አሁን ለምሳሌ በአሁን ባቀድነው ዓመት በሽሬ ያቀደናል። በነሐሴ ወር ነሐሴ 2017 ማለት ነው ሽሬ ላይ ያቀደናል። በኪዩር ብላይንድነስ ድጋፍ የሚደረጉ ዘመቻዎችን የሚያስተባብሩት ዶክተር ተስፋይ ተክለማርያም በበኩላቸው ለ8 ተከታታይ ቀናት የሚካሄደው ነፃ የአይን ህክምና አገልግሎት ተገልጋዮች የትራንስፖርት፣ የምግብ፣ የማደሪያ ወጪ በኪዩር ብላይንድነስ የሚሸፈን ከመሆኑ ባሻገር ታካሚዎች ለህክምና ያወጡት የነበረው ከፍተኛ ወጪ የሚያስቀር ነው ብለዋል። ለእያንዳንዱ የፕራይቬት ወይም የግል ተቋም የሚወሰን ሆኖ እስከ 30,000 ከነማጓጓዣቸውና ምግባቸው ጨምሮ እስከ 30,000 ሊያወጡ ይችላሉ በሽተኞቻችን። ስለዚህ ይሄን ወጪ ነፃ አድርገን ጥራቱ በጠበቀ ሁኔታ ነው አገልግሎትን እየሰጠን ያለ ነው። ስለዚህ በኦፕራሲዮን የሚደረግላቸው በኦፕራሲዮን ይደረጋል። ከኦፕራሲዮን ውጭ ህክምና የሚያስፈልጋቸው መድኃኒት የሚያስፈልጋቸው ደግሞ በነፃ እየሰጠን ነው ያለ ነው እና 3 የክትትል ምዕራፍ አላቸው። ኦፕራሲዮን ከተደረገ በኋላ በአንድ ቀን ክትትል ይደረግላቸዋል። ከዛ በአንድ ሳምንት፣ ከዛ እንደገና በአንድ ወር። ስለዚህ በዚህ ወቅት የሚያስፈልጋቸው የህክምና ወጪያቸውን ሙሉ በሙሉ በነፃ የሚሸፈንላቸው ይሆናል ማለት ነው። ዋናው ይሄ አገልግሎት የምንሰጠው ከሚያዝያ 1 ጀምሮ እስከ 8 ነው። ስለዚህ በዚህ ቀናት ማንኛውም የአይን በሽታ ያለው ይሄ የሞራ ግርዶሽ የፀጉር ብቻ ሳይሆን ማንኛውም የአይን በሽታ ያለውን እዚህ ኩያ ሆስፒታል መጥቶ እንዲታከም ህክምናውም በነፃ ነው። ምርመራ አድርገንም ኦፕራሲዮን የሚያስፈልገውም ደግሞ በነፃ ስለሆነ ይሄው እድል ተጠቃሚ እንዲሆን በዚህ አጋጣሚ መልእክታችንን ለማስተላለፍ እንወዳለን። ከአማራና አፋር ክልል ለሚመጡ ወገኖችም አገልግሎት የሚሰጠው የኩያ አጠቃላይ ሆስፒታል ከበጀት ጀምሮ የተለያዩ ድጋፎች እንዲደረግለት አቶ መረሳ ገብረስላሴ ጠይቀዋል። ድሮ ከ2012 በፊት እስከ 30 ሚሊዮን ይበጀትብን ነበር። አሁን ግን ለመድኃኒትም ጨምሮ ለኤቭሪቲንግ ለኦፕሬሽናል ኮስት በሚባል መልኩ ከ5 ሚሊዮን የማይዘል ስለሆነ ብዙ ስራ እየሰራን አይደለም። እነኚህ የዩኤስኤድ ከትግራይ ውስጥ ወይም ከኢትዮጵያ ውስጥ መውጣታቸው ትልቅ ኔጌቲቭ ኢምፓክት አለው። ምክንያቱም እንደምናውቀው ኤቭሪቲንግ በተለይ በህክምና ዙሪያ በገዛ ካልሆነ በስተቀር መንግስት ራሱን ችሎ የሚያስተዳድረው ሁኔታ እስካልሆነ ድረስ በጣም አስቸጋሪ ነገር ነው። ያው እንደሚታወቀው ተቋማችን በትግራይ ውስጥ ብቸኛው የቴሪሸሪ አይ ኬር ሴንተር ነው። ይህ ማለት ባለው ሁኔታ ለ3 ክልሉ ሮስ ትግራይ ክልል ራሱ አለ። ከዛ በተጨማሪም በተለይ በዋግ ኽምራ እንዲሁም በአፋር ክልል ለ2 ክልሎች በተጨማሪ አገልግሎት ይሰጣል። የተለመደ ነገር ነው። ህብረተሰቡም በደንብ ያውቀዋል። ስለዚህ እኛ ጥያቄ ሁሌ ተርሼሪ አይ ኬር ሴንተር እንደሆነ መጠን መንግስትም ትኩረት እንዲሰጠው እየሰራን ያለን። እንደሚታየው ግልጋሎት እየተሰጠ ነው። ነገር ግን ከህዝብ ብዛት አንጻር ከአቅማችን በላይ የሆነ ነው ያለው በአሁኑ ሰዓት። የደብረ ዳሞ ገዳም በዩኔስኮ ለማስመዝገብ የሚያስችል ጥናትና ምርምር ለማካሄድ የአዲግራት ዩኒቨርሲቲና የትግራይ ባህልና ቱሪዝም ቢሮ ይፋዊ ስምምነት ሰነድ ተፈራረሙ። ታሪካዊ ቅርሶች ለዓለም ቅርስነት ለማስመዝገብ የቱሪዝም ኢንዱስትሪው ለማስፋፋትና ሀገራዊ ተጠቃሚነትን ለማረጋገጥ ሁሉም የሚመለከተው አካል ያላሰለሰ ጥረት እንደሚሻም ተጠቁሟል። ወርዛፍ ገብረ ጻድቃን ተጨማሪ ያላት
የበርካታ የሚዳሰሱና የማይዳሰሱ ታሪካዊ ቅርሶች ባለቤት የሆነችው ትግራይ እነዚህ ጸጋዎች በመጠበቅና በመንከባከብ የጭስ አልባው ቱሪዝም ኢንዱስትሪውን በማስፋፋት እንደ ሀገር ተጠቃሚ ከመሆን ረገድ ግን ብዙም ያልተሰሩባቸው ብዙ የቱሪስት መስህብ ቦታዎች ይገኛሉ። ከእነዚህም ታዲያ በትግራይ ምብራቃዊ ዞን የጉሎ መኸዳ ወረዳ በ537 ዓ.ም በአፄ ገብረ መስቀል መገንባቱን የሚነገርለት ታሪካዊና ጥንታዊ የደብረ ዳሞ ገዳም ይገኝበታል። ይህ ትልቅ ቅርስ በአውዳሚው ጦርነት ከፍተኛ ውድመት ያስተናገደው የደብረ ዳሞ ገዳም በዩኔስኮ ለማስመዝገብ በአቅራቢያው የሚገኘው አዲግራት ዩኒቨርሲቲ ኃላፊነት ወስዶ እየሰራበት መሆኑን የገለጹት በዩኒቨርሲቲው የስነ ጥንትና የቅርስ አስተዳደር መምህርና የአርኪኦሎጂና ቱሪዝም ማዕከል አስተባባሪና በገዳሙ ጥናትና ምርምር እያካሄዱ የሚገኙት መምህር ጌትነት ደስታ ገዳሙ በዓለም ቅርስነት ለማስመዝገብ የሚያስችሉ ብዙ ጸጋዎች እንዳሉት አስታውሰው ሆኖም ሁሉም አልጋ ባልጋ እንደማይሆን ያስረዳሉ። አዲግራት ዩኒቨርሲቲ በቅርብ ርቀት ከገዳሙ መኖሩ ራሱ አንድ እድል ነው። ምክንያቱም በቅርበት ለመከታተል ይጠቅማል ማለት ነው። ሌላው እዛ አካባቢ ያለው ማህበረሰብና የገዳሙ ማህበረሰብ ገዳሙ በዩኔስኮ እንዲመዘገብ በጣም ከፍተኛ የሆነ ፍላጎት አለ ማለት ነው። ስለዚህ ይሄን እድል ከተጠቀምንበት ትልቅ እድል ነው ማለት ነው። ነገር ግን ይሄን እድል አለ ማለት ስራው አልጋ በአልጋ ይሆናል ማለት አይደለም። የሚጠበቁ ተግዳሮቶች አሉ። ለምሳሌ የገዳሙ የመሬት ይዞታ ክሊር በሆነ መንገዱ የተቀመጠ አይደለም። ስለዚህ እዚህ ጋር መስራት ያስፈልጋል። አዲግራት ዩኒቨርሲቲ ከመደበኛው የመማር ማስተማር ሂደቱ በተጨማሪ የማህበረሰቡ ተጠቃሚነት ለማረጋገጥ የሚያስችሉ ስራዎች በማከናወን ላይ እንደሚገኝ የገለጹት በአዲግራት ዩኒቨርሲቲ የምርምርና ማህበረሰብ አካዳሚክ ምክትል ፕሬዚዳንት ዶክተር ገብረ ኪዳን ተስፋይ የማህበረሰቡን ተደጋጋሚ ጥያቄ ለመመለስ የደብረ ዳሞ ገዳምን በዩኔስኮ ለማስመዝገብ ዩኒቨርሲቲው ባለሙያዎችና በጀት መድቦ እየሰራ መሆኑን አብራርተዋል። እዚህም ለሀገርም ጥቅም ማስገኘት የሚችል ገዳም ሆኖ እያለ በዩኔስኮ ግን አልተመዘገበም። እስካሁን ድረስ ኮሚትመንት ወስደን ባለሙያዎች አዘጋጅተን ፕሮፖዛል ተሰርቶ መጨረሻ ላይ ደርሶ ነው ዛሬ ወደ ስምምነት የደረስነው። የደብረ ዳሞ ገዳም በዩኔስኮ ማስመዝገብ እንደ ሀገር ጠቀሜታው የጎላ መሆኑን የገለጹት የትግራይ ባህልና ቱሪዝም ቢሮ ምክትል ኃላፊ ኃይላይ በየነ ገዳሙ በዓለም ቅርስነት ለማስመዝገብ የሚደረገውን ጥረት ስኬታማ እንዲሆን ከኢትዮጵያ ቅርስ ባለስልጣን በመቀናጀት እንደሚሰራም አስገንዝበዋል። ከኢትዮጵያ ቅርስ ባለስልጣን ሰፊ ውይይት አድርገንበታል። የደብዳቤ ፎርማል በሆነም በቃልም ውይይት አድርገንበት ነው ወደዚህ እየገባን ያለ ነው። ዩኒቨርሳል ቅርስ ነው ወይም ዓለም አቀፍ ቅርስ ነው ይሆን ያለው ሁሉም። ግን አሁን በእኛ ደረጃ ሁሉም የሚመለከተው አካል እዚህ ይሄ ውብና ድንቅ የሆነ ቅርስ እንዲመዘገብ የዓለም ቅርስ እንዲሆን ስለሚመጥነው ለየት ያለ ነው ስለሚመጥነው ሁሉም መስራት አለበት። በአዲግራት ዩኒቨርሲቲና በትግራይ ባህልና ቱሪዝም ቢሮ በተፈረመው ይፋዊ ስምምነት ሰነድ የፊርማ ስነ ስርዓት የትግራይ ባህልና ቱሪዝም ቢሮ የአዲግራት ዩኒቨርሲቲና የጉሎ መኸዳ ወረዳ አስተዳደር እንዲሁም የገዳሙ አስተዳደሮችና አባቶች የተገኙ ሲሆን ገዳሙን በዓለም ቅርስነት ለማስመዝገብ በሚደረግ ጥረት ያሉትን ጸጋዎችና ተግዳሮቶች በመለየት ውይይት ተካሂዶባቸዋል። የማይቅነጣል ከተማ ማዘጋጃ ቤት በመሰረተ ልማት ግንባታ ለአዲስ ተገልጋይ ተጠቃሚ የሚያደርግ ከ35 ሚሊዮን ብር በላይ ወጪ በማድረግ የኤሌክትሪክ ዝርጋታ ስራዎች እየሰራ መሆኑ አስታወቀ። ብርቱካን ጌታዬ የማይቅነጣል ከተማ ማዘጋጃ ቤት ከአካባቢው ነዋሪዎች ጋርና ከባለድርሻ አካላት ጋር በመሆን እያከናወነው ያለውን የኤሌክትሪክ መሰረተ ልማት ዝርጋታና ሌሎች ስራዎች በመቃኘት ውይይት አካሂዷል። የውይይቱ ተሳታፊዎች ከተማቸውን የኤሌክትሪክ አገልግሎት ተጠቃሚ እንድትሆን የተጀመሩ ስራዎች ተስፋ የሚሰጡ መሆናቸውን በመግለጽ ስራውን ከግብ ለማድረስ ከመንግስት ጎን በመሆን የድርሻቸውን እንደሚወጡ ተናግረዋል። ህይወት ከፊል እዩ አካል ጎዲሉ እዩ ተቃሊሱ እዩ መሰረተ ልማት የረኸበን ክሳሕዚ የከተማችን ህዝብ በህልውና ትግል ህይወቱን ከፍሏል፣ አካሉ ጎሏል። እስካሁን ግን የመሰረተ ልማት አገልግሎት አላገኘም። ለምንድነው መንግስት የማያየን የማይጠይቀን እያልን ስንጠይቅ ነበር። አሁን ይህ የመብራት ዝርጋታ ስራ በመጀመሩ በጣም ደስ ብሎናል። የወረዳችን ህዝብ ይህንን ስራ ውጤቱን እስከ መጨረሻው ድረስ ለማየት ከራሴ ጀምሮ የቻልኩትን አደርጋለሁ። ብዙሕ ሽግራት ነርዩ ብዙሕ ነገራት አውዚ ብዙሕ ጸገም ሐሊፍ ማለት በርካታ ችግር ነበር። ብዙ ነገር ማሳልፈናል።
አሁን ግን ወረዳችን ወደ ተሻለ ደረጃ እየደረሰ ነው። እንደሚታየው የመብራት ዝርጋታ ስራ የመስፋፋት ሁኔታ እየታየ ነው። እንደ ህዝብ ደስተኞች ነን። የሽረ ዲስትሪክት የኤሌክትሪክ አገልግሎት ስራ አስኪያጅ አቶ ጸጋይ ኪዳነ በበኩላቸው ከተሞች የኤሌክትሪክ አገልግሎት ተጠቃሚ እንዲሆኑ ለሚያቀርቡት ጥያቄ ተገቢውን ምላሽ ለመስጠት ተቋማቸው ዝግጁ መሆኑን አረጋግጠዋል። ረሰብና ከደልዮም ዝኽል ዘማላናዮም ክፍተታት አለውና አፍት ዘለና አቅሙ ውሽጥ ህብረተሰባችን የሚፈልገውን ያላሟላነው ክፍተቶች አሉ። ባለን አቅም ግን ከመዘጋጃ ቤት አካላት ጋር በጋራ በመስራት የመብራት አገልግሎት ያላገኙ ቦታዎችና የማህበራት ቤቶች አገልግሎት እንዲያገኙ እየሰራ እንገኛለን። የማይቅነጣል ከተማ ማዘጋጃ ቤት ስራ አስኪያጅ አቶ ወልዳይ ካህሳይ መስሪያ ቤታቸው የከተማውን የመብራት ችግር ለማቃለል ህብረተሰቡን በማሳተፍ እየተንቀሳቀሰ መሆኑን በመጠቆም የሽረ ዲስትሪክት የኤሌክትሪክ አገልግሎት የጀመራቸውን ስራዎች አጠናክሮ እንዲቀጥልበትም ይገልጻሉ። ማህበረሰብ ተጠቃሚ ንገሮ አብዛ ዓመት ናካዊ 800 ይቆውኒ ያው 3 ሳይታት በዚህ ዓመት ማህበራት ተጠቃሚ ያደረጉ ወደ 800 ገደማ ይሆናሉ። 3 ሳይቶች ተሰርተው ተጨርሰዋል። በዚህ አካባቢ ያሉት የ24 ሰዓት የመብራት አገልግሎት ተጠቃሚዎች ናቸው። የተቀሩት 2 ሳይቶች በቅርብ ሳምንታት የመብራት አገልግሎት እንዲያገኙ ለማድረግ እየተረባረብን ነው። ይህ በአጠቃላይ የጨረሰው ከ35 ሚሊዮን ብር በላይ ነው። እንዲሁም የማይቅነጣል ወረዳ አስተዳዳሪ አቶ ተስፉ ገብረ ማርያም በጦርነቱ ምክንያት የወደመውን የመሰረተ ልማት ዳግም ለመገንባት የተጀመረው ስራ አጠናክረው እንዲቀጥሉ የማይቅነጣል ከተማ ማዘጋጃ ቤት በመደበው ከ35 ሚሊዮን ብር በላይ የመብራት ዝርጋታ እየተከናወነ እንዳለና ይህ እስኪጠናቀቅም አስፈላጊውን ክትትል እንደሚያደርጉ ጠቁመዋል። ተጀመረ ፕሮጀክት አብሽቶ ከብጻህና ንህርሰሉ ምክንያት የለን። የተጀመረው ፕሮጀክት ከግቡ እንዲደርስ ቀንና ሌት መስራት ያስፈልጋል። ከዚህ ባለፈ ሌሎች ፕሮጀክቶችም ለመጀመር ትኩረት ሰጥተን እየሰራን እንገኛለን። ከሚመለከታቸው አካላትና ከአካባቢው ተወላጆች ጋር በመሆን የመብራት ዝርጋታ ስራዎችና ሌሎችም ተጓዳኝ ስራዎች እቅድ አውጥተን ነው እየሰራን ያለነው። በመድረኩም በመልሶ ማቋቋም ስራዎች ላይ ትልቅ ድርሻ ለነበራቸው አካላት የእውቅና ሽልማት ተሰጥቷቸዋል። ተመልካቾች ዜናው አበቃ። በያላችሁበት ጤና ይስጥልኝ።